ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? ባለፉት ጊዜያት ረዘም ላሉ ጊዜ ጠፍተን እንደነበር ይታወቃል፣ በግል ጉዳዮች ምክንያት ማለት ነው። አሁን ተመልሰናል። ወቅቱ የዓለም ዋንጫ ነው፣ ወቅቱ የዝውውር ነው። ይህንን የተመለከቱ ጉዳዮችን እንግዲህ በቀጣይ ጊዜያት ወደ እናንተ እያደረሰን ቆይታ እናደርጋለን። ስለምትከታተሉንም እንዲሁ እጅግ አድርገን እናመሰግናለን። ዛሬ የተለያዩ ጉዳዮችን እናነሳለን። አርጀንቲናና የአልጄሪያን ውዝግብ በሜሲ ጉዳይ እናነሳለን። ከዛ ባሻገር የዝውውር ወቅት ነው። የካስሜሮን የዝውውር ጉዳይ እንደዚሁ የምናነሳ ይሆናል። የፖርቹጋልና የሮናልዶ ጉዳይ አነጋጋሪ ይሆናል። ባለፈው ፖርቹጋልና ዴሞክራቲክ ኮንጎ ባደረጉት ጨዋታ ላይ እንደዚሁ የሮናልዶ እንቅስቃሴ አነጋጋሪ ነበር። የተለያዩ ጉዳዮች ስለ ሮናልዶ እየወጡ ነው። መወራወሮችን በሮናልዶ ጉዳይ ላይ እንደዚሁ በዝተዋል። ይህንን ጉዳይ እናነሳለን። ከዛ ባሻገር የእንግሊዝ ብሔራዊ ቡድን የጉዳት ስጋቶች አሁን እየተበራከቱ መጥተዋል። ይህንንም ከምናነሳቸው ጉዳዮች መካከል ነው። በትላንትናው ዕለት ደግሞ የፓራጓይና እንደዚሁ ቱርክ ጨዋታ 1-0 በሆነ ውጤት ተጠናቆ አስገራሚ ነገሮች የታዩበትም ሁኔታ ተስተውሏል። በተለይ የማቲያስ ጋላዛር ከሳጥን ውጭ አክርሮ የመታት ኳስ እንደዚሁ ከዛ ባሻገር ከሜዳ ውጭ የተስተዋሉ ጉዳዮች ነበሩ። እኚህን ጉዳዮች ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እንጋብዛለን። የመጀመሪያው ጉዳያችን የአርጀንቲናና የአልጄሪያ ጉዳይ ነው። በሜሲ ጉዳይ ውዝግብ ውስጥ እንደሆኑ ይታወቃል። አርጀንቲና ባለፈው አልጄሪያን 3-0 በሆነ ውጤት በመክፈቻ ጨዋታ ማሸነፍ እንደቻለች እናውቃለን በካንሳስ ሲቲ ስታዲየም እና አሁን የአልጄሪያ እግር ኳስ ፌዴሬሽን በሊዮኔል ሜሲና አሌክሲስ ማካሊስተር ላይ ይፋዊ የዳኝነት ቅሬታ አቅርቧል እና ቅሬታውን ያቀረበው ለፊፋ ነው፣ ለበላይ አስተዳዳሪው ማለት ነው። ሪፖርቱን ያወጣው ዘ አትሌቲክ ነው። መጀመሪያ ላይ ባለፈው ሜሲ እድለኛ ነበር። በነበረው ጨዋታ ላይ በ30ኛው ደቂቃ ላይ አልጄሪያዊ ተከላካይ ኢሳም አንዲን የጫማውን ስር ወይ ጉጥ ተጠቅሞ እግሩ ላይ ረግጦት እንደነበር ይታወቃል እና ብዙ መገናኛ ብዙሃንም ሜሲ በቀይ መውጣት አለበት የሚሉ አስተያየቶች ሲሰጡ ነበር። ቫርም ዝም ብሏል። ስለዚህ አልጄሪያም እንደዚሁ ይፋ የዳኝነት ቅሬታ አስገብታለች። የማካሊስተርም ጥፋት እንደዚሁ መታለፍ ያልነበረበት ነው ተብሏል። ማካሊስተር የአልጄሪያውን ተጫዋች ኢብራሂም ማዛንን በክርን መጥቷል እና ቫርም ዝም ብሎታል ብሏል እና እንደውም የአልጄሪያ ዋና አሰልጣኝ ቭላዲሚር ፔትኮቪች እንደውም በጣም ተማሩ አስተያየት ሲሰጡ ነበር። ስለማይሆኑ ነገሮች አስተያየት መስጠት ከንቱ ነው፣ ነገር ግን እኔን ጨምሮ በስታዲየም የነበሩ ሁሉ ሰው ጥፋቱን በግልጽ አይቷል በማለት ዳኞቹን በጣም ሲኮንኑ ነበር። ሜሲ በዛ ጨዋታ ላይ እንግዲህ ታሪካዊ የሆነ ምሽት አሳልፏል። የብሔራዊ ቡድን ጨዋታውን 200ኛ ጨዋታውን ያደረገው ሃትሪክ መስራት እንደቻለ እናስታውሳለን። በዓለም ዋንጫ ያስቆጠራቸውን ግቦች እንደዚሁ 16 በማድረስ ከሚሮስላቭ ክሎሰ ጋር ምንጊዜም የከፍተኛ ግብ አስቆጣሪነት ክብረ ወሰንን ተጋርቷል እና በቀጣይ አርጀንቲና ትኩረቷን የምድብ ጨዋታዎች ላይ ታደርጋለች ከኦስትሪያና ከጆርዳን ጋር ማለት ነው። ይሁን እንጂ አልጄሪያ ይፋዊ ክስ ማቅረቧ ለፊፋ እንደዚሁ ተሰምቷል። በቀጣይ ምን አይነት ነገሮች ሊወሰኑ ይችላሉ የሚሉትን እንደዚሁ ተከታትለን ወደ እናንተ የምናደርስ ይሆናል። ከዚሁ ከሜሲ ጋር የተያዙ የዝውውር ጉዳይ እናንሳ። ካስሜሮ የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ ድንቅ አማካይ ነው። ዘንድሮ በማንቸስተር ዩናይትድ ቤት ቆይቷል። በክረምቱ ተጫዋቾች የዝውውር መስኮት እንደሚለቅ ቀድሞ ነበር የታወቀው። ይሁን እንጂ ወደ የትኛው ክለብ ያቀናል የሚለው ነበር ያልታወቀው። በአሜሪካው ሜጀር ሊግ ሶከር የሚወዳደረው ኢንተር ማያሚ መቀላቀሉ እንደዚሁ በይፋ ተረጋግጧል። በዛሬው ዕለት በዝውውር ጉዳዮች ላይ ታማኝ የዜና ምንጭ የሆነው ፋብሪዚዮ ሮማኖ ይህንን ጉዳይ አውጥቷል። በነፃ ዝውውር ነው እንግዲህ ክለቡ ለተጫዋቹ ምንም አይነት የዝውውር ሂሳብ አይከፍልም እና ቀድሞ የተጠናቀቀ ስምምነት ነው። ምን እንኳን አሁን ይፋ ቢሆንም ማለት ነው። ኢንተር ማያሚና ካስሜሮ ባለፈው መጋቢት ጀምሮ ሙሉ በሙሉ ተስማምተው እንደነበር ነው እንደዚሁ የፋብሪዚዮ ዘገባ ያረጋገጠው። ብራዚላዊ አማካይ ካስሜሮ ይህንን ውሳኔ የወሰነበት ዋናው ምክንያት ደግሞ አስገራሚ ነው። ከሊዮኔል ሜሲ ጋር አብሮ ለመጫወት ትልቅ ጉጉት አለው እና የኢንተር ማያሚ የረዥም ጊዜ ታላቅ እቅድ ስለወደደው ነው ይህንን ስምምነት ያደርገው። በሁለቱ በተጫዋቹና በክለቡ መካከል በሁሉም ጉዳይ በጥቅማ ጥቅሞች ጉዳይ በተለይ ስምምነት ላይ ተደርሷል። በቅርብ ቀናት ውስጥ መደበኛ የሕክምና ምርመራና የውል ስምምነት ፊርማዎች እንደዚሁ ከተጠናቀቁ በኋላ ክለቡ ዝውውሩን ይፋ ያደርጋል የሚል መረጃ እንደዚሁ ፋብሪዚዮ ይዞ ወጥቷል። ወደ ሌላኛው የዓለም ዋንጫ ጉዳያችን እንሂድ። የፖርቹጋልና የሮናልዶ ጉዳይ ዘንድሮ መነጋገሪያ እንደነበር ይታወቃል። በተለይ ባለፈው ዴሞክራቲክ ኮንጎና ፖርቹጋል አንዳቻ ከተለያዩ በኋላ ማለት ነው። በተለይ ሮናልዶ በጨዋታው ላይ በጣም 25 ኳሶችን ነው መንካት የቻለው። በ9 ቁጥር ሚና ነበረ የገባው። ከዚህ ቀደም
ጭምጭምታዎች ነበሩ። ሮናልዶ በቋሚነት ላይጀምር ይችላል ወይንም ደግሞ በ9 ቁጥር ሚና እምብዛም የጨዋታ እንቅስቃሴ በማይኖርበት እሱ ፕሬስ በማያደርግበት ሁኔታ ሊሰለፍ ይችላል የሚሉ ግምቶች ነበሩ። ይሁን እንጂ በጨዋታው ላይ በቋሚነት ተሰልፎ ሙሉ ደቂቃ መጫወት ችሏል እና ወጣቱ ዣኦ ኔቬስ እንደውም ፖርቹጋልን በጭንቅላት ኳስ ቀዳሚ አድርጎ ነበር። ኋላ ዮዋኔ ዊሳ አቻ አድርጓል ኮንጎን እና በዛ ጨዋታ ላይ የአንጋፋ የሜዳ ላይ ተጫዋች መሆን ችሏል የ41 ዓመት ክርስቲያኖ ሮናልዶ። ይሁን እንጂ ባለፉት ጊዜያት በጎል ድርቅ ተመቷል። 10 ሜጀር የሚባሉ ተከታታይ ጨዋታዎች ላይ ለፖርቹጋል ግብ አላስቆጠረም እና ሩበን ዲያዝ ይህንን አስመልክቶ አንድ ቃለ ምልልስ ሰጥቷል ከጨዋታ በፊት እና በዛ ጨዋታ ላይ ሮናልዶ ብቻ የሚወቀስ አይደለም እና እንደ ትችቱን መቀበል ካለብን እንደ ቡድን ነው መቀበል ያለብን የሚል ሀሳቡን ሰጥቷል። ቴሪ ሄንሪ ሳይቀር በሮናልዶ ላይ ትችት ሲሰነዝር ነበር። በተለይ የብሩኖ ፌርናንዴዝን ቦታዎች በመዝጋት ሌሎች ተጫዋቾች እንዳያስቆጠሩም እንደዚሁ ሮናልዶ አሉታዊ አስተዋጽኦ እያደረገ ነው የሚል ትችትም እንደዚሁ ተሰንዝሮ ነበርና የተነሳው ጉዳይ ሩበን ዲያዝ እንደ ቡድን ነው መወቀስ ያለብን። በተለይ ግቡን ካስቆጠር በኋላ መዘናጋት ይታየብን ነበር። ባሰብነው መልኩ አልተጫወትንም። ግቡ ከተቆጠረ በኋላ የራሳችን የመዘናጋት ውጤት ነው የሚል ሀሳቡን በመስጠት ሮናልዶን ተከላክሏል። ወደ እንግሊዝ ብሔራዊ ቡድን ደግሞ እንሂድ። ባለፉት ጊዜያት የእንግሊዝ ብሔራዊ ቡድን ከክሮኤሽያ ጋር ያደረገውን ጨዋታ 4-2 በሆነ ውጤት ማሸነፉን እናስታውሳለን። በቦስተን ከጋና ጋር ያደርጋል። አሁን በምድብ ኤል ነው የተደለደለው። አሁን ደግሞ የተጫዋቾች ጉዳት በጣም ፈተና ይሆንበታል። በተለይ ዋና ዋና የሚባሉ ተጫዋቾች የጉዳት ዝርዝር ውስጥ ገብተዋል። ቡካዮ ሳካ ነው የመጀመሪያው ተጫዋች። ለረጅም ጊዜ የሚያስቸግረው የቁርጭምጭሚት ጉዳት እንዳለበት ይታወቃል እና በጋናው ጨዋታ በቋሚነት የመሰለፍ ድሎ አነስተኛ ነው ተብሏል። በተለይ በአሰልጣኝ ቶማስ ቱሄል ስልት መሰረት ኖኒ ማዳውኬ በዚህ ጨዋታ ላይ ሊሰለፍ ይችላል የሚሉ ግምቶች እንደዚሁ እየወጡ ይገኛሉ። ሌላኛው ምናልባት በዚህ ጨዋታ ላይ ላይሰለፍ የሚችለው ተጫዋች ዴክላን ራይስ ነው። በጨዋታ ላይ ባለፈው ጨዋታ ማለት ነው ያልተለመዱ የኳስ ስህተቶችን ሲያደርግ ነበር ዴክላን ራይስ እና የእግሩ የላይኛው ጡንቻ ጉዳት አለበት እና እሱ ላይ ጉዳት ነበረበት እና ምቾት ማጣት ነበረበት እና ተቀይሮ የወጣውም ለዛ ነው ተብሏል እና ለጋና ጨዋታ የመድረሱ ነገር አጠራጣሪ እንደሆነ እንደዚሁ መረጃዎች ወጥተዋል። ኢንዲፔንደንት የተባለ የዜና ምንጭ ይዞት የወጣው መረጃ እንደዚሁ ያመለክታል። ማርከስ ራሽፎርድ ሌላ የእንግሊዝ ብሔራዊ ቡድን የጉዳት ስጋት ተጫዋች ሆኗል። ከጋና ጋር በመቀናጀት ከሳካ ጋር እንደዚሁ ድንቅ ቅንጅት ነበረው በተለይ በክሮኤሽያው ጨዋታ ላይ እና አራተኛውን ጎል ካስቆጠረ በኋላም የጡንቻ መሳሳብ አደጋ ደርሶበታል፣ ጉዳት ደርሶበታል እና እሱም እንደዚሁ በቀጣይ ጨዋታ የመሰለፉ ነገር አጠራጣሪ ነው ተብሏል። ሃሪኬንም የጡንቻ መሸማቀቅ አጋጥሞት እግሩ ላይ ማሰሪያ አድርጎ ልምምድ ሲሰራም እንደዚሁ በመገናኛ ብዙሃን ታይቷል እና ይህም ተጫዋች ላይሰለፍ ይችላል ተብሏል። በርካታ የእንግሊዝ ተጫዋቾች እንግዲህ በጋናው ጨዋታ ላይሰለፉ ይችላሉ ተብሏል። ቲኖ ሊቨርመንቶ ቀደም ብሎ በጡንቻ ጉዳት ሙሉ ለሙሉ ከስብስብ ውጪ ሆኖ እንደውም ቻሉቫን ጠርተዋል ቱሄል። ስለዚህ ቱሄል ራይስ የሚወጣ ከሆነ ምናልባት ሞርጋን ሮጀርስን ወይ ጁድ ቤሊንግሃምን ወደ ሜዳ ላይ ያስገቡ ይችላሉ የሚሉ መረጃዎች ወጥተዋል። ሌላኛው የምናነሳው ጉዳይ ትናንት ምሽት በፓራጓይና ቱርክ መካከል በተደረገው ጨዋታ ላይ አንዳንድ አስገራሚ ነገሮች ተመልክተናል። በተለይ ፓራጓይ 1-0 በሆነ ውጤት ማሸነፍ ችላለች። ነገር ግን ከጨዋታው ውጭ የነበሩ ጉዳዮች ናቸው በተለይ ቀልብ የሚስቡት። ታሪካዊው የቀይ ካርድ ተመዟል በትላንትናው ዕለት። የፓራጓዩ ሚጌል አልሚሮን ቀድሞ በኒውካስል እናውቀዋለን። ይህን ተጫዋች ከቱርኩ ተከላካይ ሙርት ሙልዲር ጋር ተጋጅቶ ነበር እና አፉን በእጁ ሸፍኖ ሲያወራ ታይቷል እና ከዚህ ቀደም ፊፋም እንዳለው እንደዚህ አይነት በተለይ ቪኒሺየስ ላይ በደረሰው የዘረኝነት ጥቃት ምክንያት ይሄ ሕግ ወጥቷል። እጁን አፉ ላይ ሸፍኖ ማውራት አይፈቀድም በፊፋ ሕግ መሰረት። ስለዚህ በሳልቫዶራዊው ዳኛ ኢቫን ባርቶን አማካኝነት በዓለም ዋንጫ ታሪክ በዚህ ጥፋት የመጀመሪያው ታሪካዊ ቀይ ካርድ በትናንትናው ዕለት ተመልክቷል። ቱርክ እንግዲህ ከውድድሩ ተሰናብታለች። 78.5% የኳስ ቁጥጥር ነበራት። ከአውስትራሊያ ጋር 2 ተከታታይ ጨዋታዎችን ተሸንፋለች። እንደገና 60 የሚጠጋ ሙከራዎችን አድርጋ ግብ ማስቆጠር አልቻለችም ቱርክ በትላንትናውና ባለፈው በነበረው የአውስትራሊያ ጨዋታ ላይ ማለት ነው። በአጠቃላይ 32 እና 30 በአጠቃላይ 62 የግብ ሙከራዎችን አድርጋ ምንም ጎል አላስቆጠረችው እና በኤክሲጂ ራሱ 2.1 ግብ ማስቆጠር ነበረባት።
እና እንዲሁ ከምድቡ መሰናበት መቻሏን አረጋግጣለች። የግብ ክፍያ አሁን ዋስትና አይሆንም። በተለይ ጀርመንና ኩራሳው ያደርጉት የ7-1 ጨዋታ እንደሆነ ይታወቃል። ፊፋ አስገዳጅ ሕግ ማውጣቱ ይታወቃል። ልክ እንደ ድሮ አይሆንም የዓለም ዋንጫ የግብ ክፍያ የተመለከተ ማለት ነው። አንድ ቡድን ብዙ የግብ ክፍያ ካለው በዛ ምድብ የማለፉ ጉዳይ በግብ ክፍያ ብቻ ሳይሆን በእርስ በርስ ግንኙነት የሚወሰን በመሆኑ እንደዚሁ ይህ ሕግ ተግባራዊ መድረጉም ይታወቃል። ለማንኛውም አጫጭር ስፖርታዊ መረጃዎቻችን ይህንን ይመስላሉ። የተለያዩ ጉዳዮችን በቀጣይ ጊዜያት ወደ እናንተ የማድረሳችንን እንቀጥላለን። መልካም ጊዜ ይሆንላችሁ።